ሰው ስራው ይናገርለታል። አይናገርም? ይናገራል። እያንዳንድ ስማ ብሏል አሁን ጌታ። እኔ ሁሉን ማድረግ የምችል ውሃ ቅርበህ ጠጅ ማድረግ የምችል ነኝ። 40 ደቂቃ ስለራሱ አልሰበከም። ስራው ነው እንዲናገር ያደረግ። ልብ ያለው ሰው በስራው ይናገራል። ስራው ይናገርለት እንጂ ለሰው ልጅ ተናጋሪ ማቋቋም አይደለም የሚያስፈልግ። ስራ ይናገራል። ብርሃናችሁ በሰው ፊት ይብራ ያለው ይሄንን ነው። ለሱም ስራው ነው የመሰከረለት። ለቅዱሳን ሐዋርያትም ስራቸው ይመሰክራል። ይሄ ነው። ከተራራ ላይ የተሰራች ከተማን መሰወር አይቻልም። እንደዚሁም ሁሉ ስራ ያለውን ሰው ማጥፋት አይቻልም፣ ማዳፈን አይቻልም በፍጹም። ክርስቶስ ማን ነው? ባጭሩ የተገለጸልን ይሄ ነው። ሌላም እዚህ ውስጥ እንጨምራለን በኋላ። በዚህ የሶስተኛው ቀን ሰርግ ውስጥ የተገለጸልን የጋብቻ ክብር ነው። የምን ክብር ነው? ተናገሩ እንጂ በሉ እንጂ። ይህ መስማት አለባችሁ። ከተማ ሄደን ስለ ምንኩስና ባለትዳሮችን ስንሰብካቸው ነው የምንለው፣ ስናደርቃቸው። እዚህም ደግሞ ስለ ባለትዳሮች መስማት አለብን። በዚያውስ ላይ ጥሩ ትዳር ከሌለ ጥሩ መነኩሴ ይገኛል? አሁን ጅላጅል መነኩሴ የሆን ነው ለምን ይመስላችኋል? እኔም መነኩሴ ስለሆንኩ ሰደበኝ የሚለኝ የለም፣ ተመስገን። እኔን ጭምር ስለሆነ ማለት ነው። ለምንድን ነው እንደዛ የሆን ነው? በጥሩ ትዳር ውስጥ ተቀርጸን ስላላደግን፣ ጥሩ አስተዳደግ ስላላደግን። በላት ድመቲቱን በላት የተባልን ዱላ ተምረን ያደግ በላት እናቴ እንዲያረገች ትፍበል ትፍ ኤታ አባቷ ዱላ ነው እየተማርን ያደግነው ማለት ነው። ስለዚህ ዱላ እየተማርን እናድጋለን። መንኩሰንም ዱላ ሆነንም ዱላ አይን ነገር አስተዳደግ ነው። ስለዚህ ክርስቶስ ትዳርን ቀድሶታል። የጥንት መነኮሳት ስለ ትዳር ያስባሉ፣ ያለቅሳሉ። ትዳርን የሚያጣጥሉ ሁሉ ይፈሩ ዛሬ። ምክንያቱም ክርስቶስ በሰርግ ተገኝቷልና። በሰርግ ተገኘ።